በአመት ወይ ሁለቴ ወይ ሶስቴ ሄዳል። ኧረ እባክህ እዛ ነው የሚያዝናናህ አንተ? ኢትዮጵያ ነው የሚያዝናናህ? ሁሌ የሚታየኝ ኢትዮጵያ ነው። ኤቭሪቲንግ ማልታ እስቲ አካሌ ብቻ ነው እዚያ ያለው እንጂ ልቤ ሁሌ ኢትዮጵያ ነው። አንድ ዙር አንድ ዙር ከሄድክ ደግሞ ያው ተመላልሶ ይጠራል። የመጀመሪያ እስከምትሄድ ነው እንጂ ከዛ በኋላ ትክክል። እዛ ደግሞ እንትን ከጀመርክ የኢንቨስትመንት ምናምን ወደዛ አላማ ካለ ሁሌ ፎከስ ወደዛ ነው። ኢትዮጵያ ነው ሁሌ ኢትዮጵያ ነው የሚፈልገው። ከበፊት ጀምሮ ከመውጣት ጀምሮ ሁሌ ኢትዮጵያ ነው ማለት። ኢትዮጵያ የምታስበው ስል ለመኖር ታስባለህ አሁን ወደፊት? ጠቅልዬ መግባት ፈልጋለሁ። የልብህን ያሳካልህ። የሰው ሀገር ነው። አንተ የሰው ሀገር ምን እዚህ አንተ ነገሩ እዚህ የተወለድከው ሶሪ ነው። ስለ እኔ እዚህ ብሪቲሽ ሲቲዝን ነኝ። እንግዲህ ያው ምንም በሆነ አበሻ ነኝ። ያው ዘር የሚመዘዘው እንግዲህ ያው ከምስራቅ አፍሪካ ነው። ግን አለ አይደለ ያው እዚሁ የራሴን ቢዝነስ ብጀምር እኔ ቀለኛል ብዬ አስባለሁ። ምክንያቱም እዚህ ተላምጄ ያለው የነዚህ የብሪቲሾችን ኖርምስ፣ የብሪቲሽን ባህል፣ የብሪቲሽን አኗኗር ዘይቤ ስለለመድኩኝ ገባ። ትንሽ አሁን የሆነ ሌላ ሀገር ሄጄ ለመልመድ ወይም እንደ አዲስ እንትን ለማለት ይከብደኛል ገባ። ረጅም ጊዜ ሆኖኛል። አሁን የሚገርም ወደ ኢትዮጵያ ግልጹን ነው ማወራ ቢዝነስ የማስበው እኔ እዚህ ሀገር ላይ ነው። ቢዝነስ አስብ ካልከኝ በቃ እዚህ ነው የማስበው እኔ። ዩሮፕ ላይ ምን አለ ሰርተው ጨርሰውታል። ኦልሬዲ ያለቀ ሀገር እኮ ነው። ዝም ብለህ መስራት ብቻ ነው። የተቀጥረህ ትሰራለህ ወይ? ኖ እኮ ልንገርህማ የነጭ ነገር አይደለም። እዚያም ተወለድክ እዚህ ሀገር ያለቀ ነገር ሁሉ ነገር ጨርሰውታል። ምንም የምትሰራው ነገር የለም እኮ። አንተ አበሻው ላይ ነው የምትሰራው ገባ። የራስ ዜጋ ላይ ለምሳሌ ከሬስቶራንት ውጭ ዌልካም ብያለሁ። እንዴት ነሽ? ልንገርህ ከሬስቶራንት ውጭ ከእነዚህ አሁን ለምሳሌ ወደ ኢትዮጵያ ሞባይል መደወል ስትፈልግ ምናምን እንደሱ እነዚህ ትራንስፈሮች ምናምን ከነሱ ውጭ የራሴ የሆነ ነገር ይዤ እንደምመጣ እርግጠኛ ነኝ 100%። ገባ። ክሬቲቭ ሆኜ የራሴን የሆነ ቢዝነስ ግን ከራሴ ህዝብ ጋር ነው የምልህ ገባ እንጂ ኖርማል ኮርነር ሾፕ ወይም እንደ ኦፍ ላይሰንስ ምናምን ነገር እንደዚህ አይነት ነገር አላሰብም። ግን እንደዚህ እንደተወለደ ሰው እዛ ኢንቨስት የማድረግ አላማ የለም። ግልጹን ንገረኝ ካልከኝ እኔ የለኝም። ግልጹን ንገረኝ ካልከኝ ማለት ነው ሪያሊቲው የእንትን መቼ ዘር ኢትዮጵያዊ ነው ስለ ያው ከምስራቅ አፍሪካ ነው መዘዘው። ምንም እንኳን ከምስራቅ አፍሪካ መዘዝም እኔ ሜንታሊቲ ምንድን ነው ግዴታ ምስራቅ አፍሪካ ላይ ወይም አበሻው ኮሚኒቲ ላይ ሄጄ ወይም ምስራቅ አፍሪካ ላይ ሄጄ ኢንቨስት ማድረግ የለ እዚህም መቀየር ይችላለሁ ብዬ ነው የማስበው ገባ። ቦታ ስለ የራሴ አመለካከት ነው ነገር ቦታ ስለ ቀያየርክ አይደለም ደስታህን የምታገኘው። ተረዳኛለህ? ባለኝ ነገር ልንገርህ፣ ትንሽም ነገር ብትሆን እዚህ ከፍቼ ራሴን ትንሽም ነገር ብትሆን ደስተኛ ሆኜ ነው መኖር የምፈልገው። ምክንያቱም ላይፍ ኢዝ ቱ ሾርት። እዚህ እያልኩኝ አሜሪካ እያልኩኝ ወይ የሆነ ሀገር እያልኩኝ ገባ 10 ቦታ መሆን አልችልም። አጭር ነው እድሜ። እኔ አንድ ሰው ነኝ። ግን እንትን ልጠይቅ እስኪ አንዳንድ ጥያቄ አንዳንድ ኮሜንት ላይ የሚወጡልኝ ጥያቄ ምናምን ፍሎር ቴንክ ዩ በጣም ፐርሰናል ጥያቄዎች በጣም ዲፕ ፐርሰናል ጥያቄዎች እንዳይሆኑ ፐርሰናል ሲሆን ሲሪየስ ቶክ ነው የምናወራው። ያ አንደርስታንድ። ግን ይሄ መመለስ ማልፈልጋቸው ፐርሰናል ጥያቄዎች አሉ። እነዛ ካልሆኑ ነው የምችግር ፐርሰናል ማለት አይደለም። አይኖ ሪች ለንደን የተወለድከው ምናምን የተለየ ከኮሜንት እያነበብኩ ሳይሆን ከራሴ ነው የምጠይቀኝ። ከኮሜንት ሴክሽን እንዳትጠይቀኝ እሺ። ከራሴ ነው። እንዴት ነው አሁን ለምሳሌ ስለ ስራ ምናምን እንዴት ነው ያለ አመለካከት ስለ ስራ ማለት እና ይሄ አሁን አላማውን ነገ የምትል ሰው ነህ ወይስ ዛሬ ኖሬ ዛሬ እንትን ልበል የምትል ሰው ነህ? ነገን አስባለሁ ወይስ ነገ እንዳይመጣም አውቃለሁ። ግን ነገ ይመጣል ብዬ ዛሬን ጾሜን አላድርም። እሱማ ጾሙ እንዲታረል አም ጀስት ሴይንግ ስለ ዛሬን ተቸግሬ ወይም ዛሬ ራሴን ገድቤ መኖር አልፈልግም። ግን ለነገ ደግሞ ነገሮችን አመቻቻለሁ። ፕላን ታደርጋለህ። ተስፋ የቆረጠው ሰው ብቻ ነው ነገን የማያስበው ገባ።
በህይወት ያለና ተስፋ ያለው ሰው ነገን ያስባል። እርግጠኛ ባትሆንም ስለ ነገ እኮ ምንም ኤቪደንስ የለንም፣ ማረጋገጫ የለንም ማለት ግን ለነገም አስባለሁ፣ እቅድ አወጣለሁ። ግን ዩሮፕ እንደተወለደ ሰው ሁሌ እነሱ ነገር ነው። ዶንት ፎከስ አታርግ እነሱ ላይ። ላይፍን የሚያውቀው ሰው አለ ምናልባት የሚያውቁ እንደሆኑ የሚጽፉት ሚን እዚያ ያሉ ሰዎች ያውቁኛል። ሰራተኛ እንደሰራ እዚህ ለንደን ላይ ሆኖ ማያውቀኝ የለም። ሴንትራል ለንደን መሀል ለንደን ላይ በጋሪ እየተገፋው ነው ያደግኩት። እዚህ ማያውቀኝ እንጃ። እና ብቻ ፖይንቱ ምንድነው ፋኒ ሎንግ ስቶሪ ሾርት ኩኪንግ የለመድኩት ከ18 ዓመቴ በኋላ ነው። ገብተዋል። ማይ ፌቨራይት ምግብ አሁን ላይ ማይ ፌቨራይት ምግብ የጓያ ሽሮ ነው። ከዛ ውጭ ቢንስ እወዳለሁ። የጓያ ሽሮ ምንድን ነው? ስፔሲፊካሊ ኤክስፕሌን ላድርግልህ። የጓያ ሽሮ ማለት ሞስትሊ ወደ ሰሜን አካባቢ ነው እህሉ የሚገኘው። ጓያ ገብተዋል። በጣም ጠቃሚ ነው። ቫይታሚን አለው። አደሚን ታይም ደግሞ ፕሮቲን አለው። ንጥረ ነገር ነው። ኢነርጂ ይሰጣል። ኃይልና ሙቀት ይሰጣል። ገብተዋል። 11.6% ደግሞ ካርቦሃይድሬት አለው። ገባ። ሽሮ ሆኖ የጓያ ነው። ጓያው ምንድን ነው? ጓያ ማለት ነው። ጓያ ምንድን ነው ማለት ዋት ዱ ዩ ሚን ፋኒ? ጓያ አታውቅም? አላውቅም። ከማን ጓያ ማለት ላይክ አውር ካልቸራል ፉድ እኛ ባህላዊ ምግብ ነው። እስቲ እኮ አላወኩትም እኮ ጓያ ሰውን አላወኩትም። አረ ፋኒ ጓያ ለምን እንደምስቅ ልንገርህ። ጓያ ካልቸራል ምግባችን ነው። ሽባ ያደርጋል እያሉ ነው። ጓያ አረንጓዴ ነው። ገደልከኝ ፋኒ። ሽባ ያደርጋል ሰምቼው አላውቅም። የምሬን ነው። እና እዚህ ለንደን ላይም አለ። እኔ አሁን ሬስቶራንት ስሄድ ወይ ክትፎ ነው ማዘው ወይ የጓያ ሽሮ ነው ማዘው እኮ። ምንድን ነው ጓያ? ንገረኛ ትርጉሙ። ጓያ ማለት እሺ፣ ለምሳሌ እኔ አሁን ካልቸሬን በጣም እወዳለሁ። ኢቭን ዶ ላይክ እዚህ ወለድም ምንድን ነው የምታስተምረው? ልንገርህ ፋኒ ላይክ ኢቭን ዶ ሌት ሚ ቴል ዩ ሰምቲንግ ያ ኢቭን ዶ እኔ ላይክ አይ ዋዝ ቦርን ኢን ኢንግላንድ ራይት። እዚህ ኢንግላንድ ላይ ብወለድም እኔ ብሔሬን እንትን ባህሌን፣ እሴቴን፣ ቋንቋዬን፣ ወግ ባህሌን ጠንቅቄ ማቅሰው ነኝ። ገብቶሃል? ለምሳሌ ጓያ ማለት ላይክ እንደ ዘንጋዳ፣ ቦሎቄ ነው። ቦሎቄ፣ ማሽላ። አሁን የማሽላ እንጀራ በጣም ጠቃሚ ነው። ኢፍ ዩ ኖ ዳት ገባ። ኤሮፕ ላይ ሞስትሊ ወይ የሩዝ እንጀራ ነው የማሽላ እንጀራ ነው። ገብቶሃል? የማሽላ እንጀራ ሜይ ቢ እኛም በለዋለን። ሰሜን ኮሪያ ላይ ያው ኒውክሌር ማብላያ ነው። ገባ። እኛ ግን እንበለዋለን። እኛ ጠቃሚ ነው፣ ከኛ ጋር የሚስማማ ነው። ሰሜን ኮሪያዎች የሚጠቀሙት ለኒውክሌር ነው። ምክንያቱም ንጥረ ነገሩ ከፍተኛ ነው። ዩራኒየም የሚባል ንጥረ ነገር አለው በውስጡ ማሽላ ማለት ነው። ገባ። እንደ ማሽላ፣ እንደ ዘንጋዳ፣ እንደ ቦሎቄ ጓያ የሚባል እህል አለ። አሸዋገዳ አይደለም። አሸዋገዳ ምን እንደሆነ አላውቅም። ቱ ቢ ኦነስት አሸዋገዳ ጋይስ እኔ ጋር እየተንቀሳቀስን እኔ አሸዋገዳ ቱ ቢ ኦነስት አይ ዶንት ኖ። ወሳኝ ነው፣ አሪፍ ነው ይባላል። ምንድን ነው አሸዋገዳ ፋኒ? አሸዋገዳ አረንጓዴ ነው፣ በዱቄት ነው እንትን የሚያደርጉት። የሆነች አትክልት ናት መሰለኝ እና ኮሜንት ላይ ጻፉ። ምንድን ነው? ቫይታሚን ነው? ፕሮቲን ነው? ምንድን ነው አሸዋገዳ? ከስትረስ እንትን ያደርጋል፣ ያነቃቃሃል። ይሄ ዲፕሬሽን ውስጥ ካለህ ምናምን አክቲቭ ያደርግሃል። ለሰውነትህም ጥሩ ነው። ኦኬ፣ ለስንፈተ ወሲብ አሪፍ ነው እያሉ ነው። ትክክል። አሸዋገዳ ሊኖር ይችላል። እሱ ብቻ አይደለም፣ ለዲፕሬሽንም ብዙ አይነት ጥቅማ ጥቅም አለው። ስለዚህ ሞስትሊ ዊንተር ላይ አሪፍ ነው እያልከኝ ነው? ለዊንተር ሲዝን ለሁሉም ሲዝን አለ። ሞስትሊ ያው ዩሮፕ ላይ ብዙ ሰዎች አይሶሌትድ ይሆናሉ ከጓደኞቻቸው ውጭ ከመውጣት ገባ። ሞስትሊ ዊንተር ሲዝን ላይ በተለይ ሴቶች ቅዝቃዜ አይችሉም። ታውቃለህ? የኛ የአበሻ ሴቶች ቆዳቸው ፒኤች ሌቭሉ 7 ነው። ታውቃለህ? ቆዳቸው በጣም ስስነኛ ሴቶች
እና ሞስትሊ ያው ዊንተር ላይ ከቤት አይወጡም ታውቃለህ። እና ይሄ ለሴቶቻችን በጣም የሚጠቅም ነገር ነው። አሁን ያነሳኸው ሀሳብ የሚያሞቅ ነው። ያ ምክንያቱም ማለት ስትረስ ውስጥ ይገባሉ። አሁን እንዳልከው ማለት ነው ለዲፕሬሽን ለስትረስ አሪፍ ነው አላልክም እኮ? ወንዶች ስትረስ ይገቡ የለ ለሁሉም ነው፣ ለሴት ለወንድ አይደለም። ያ ግን ስፔሲፊካሊ ብዙ ጊዜ ወንድ ይኸውልህ፣ እኔ አሁን የምሬ ነው። እኔ ፐርሰናሊ ቢደብር ምን ታደርጋለህ በላይ ለምሳሌ ዊኬንድ ላይ ስራ አልሰራም አይደለ? ዊኬንድ ላይ ስራ ኦፍ ነኝ። ሌትሴ ከጓደኞቼ ጋር የመገናኘት እድል ከሌለኝ ወጥቼ ያው 1-2 እላለሁ። ገባ? 1-2 እላለሁ። ኳሳ ያለው ብቻዬንም ቢሆን ነው ብቻዬን ሄጄ ኳሳ ሄጄ 1-2 ብዬ ሾፒንግ አድርጌ ምናምን ጎልፍ ወዳለሁ፣ ጎልፍ እጫወታለሁ። ስመለስ ደግሞ ወደ ቤቴ ዮጋ ሰርቼ እተኛለሁ። ገባ? ሻማዎችን እንትን መብራቶችን አጠፋፍቼ ሻማ ለኩሼ ዮጋይን ሰርቼ ምናምን አትሊስት ዮጋ በሳምንት 3 ቀን እሰራለሁ ዊንተር ላይ። ገባ? ራሴን ፈታ ማድረግ እችላለሁ። ብቻዬን ነው የምልህ። ሞስትሊ ግን ሴቶች ዊንተር ሲዝን ላይ ወጥተው ብቻቸውን መጠጣት አይችሉም። ታውቃለህ? 1-2 ማለት አይችሉም። ብቻቸውን መዞር አይችሉም። ግዴታ ጓደኛ አንድ ሰው ይፈልጋሉ። እና ብዙ ጊዜ ቤት ነው የሚያሳልፉት ሞስትሊ ሴቶች ዊንተር ሲዝን ላይ ዊችዝ ለከፍተኛ ስትረስ እና ዲፕሬሽን ይጋለጣሉ። ላስት ይር ብቻ ዩሮፕ ላይ የሚኖሩ የሀበሻ ሴቶች 66.17% በስትረስ ተጠቅተው ነበረ። የሮይተርስ ጥናት ነው የምነግርህ። ዊችዝ ላክ ኦፍ ውጭ የመውጣት ከሰው ጋር የመገናኘት እጥረት። ገባ? ምክንያቱም ዊንተር ሲዝን ላይ አብዛኛው ቤቱ ነዋ። የሆነ ቦታ ልሄድ ብል ወይ ዝናብ ደብድቦ እንትን ትላለህ ምናምን። በተለይ ለሴቶች ነው የምልህ፣ አይችሉም። ገባ? ለዛ አሁን የጠቀስከው እህል በጣም አሪፍ ነው ብዬ አስባለሁ። አሸዋገንዳ ወሳኝ ነው። አሸዋገንዳ ጋይስ እንግዲህ እየሰማች ነው። እኔ እናንተም በሆን ከስር ከስር ነው ኖት የሚይዘው። እኔ ከታች ሆኜ ቢሆን ኖሮ ከስር ከስር ከታችም የትም ያላችሁ ሆቴልም ያላችሁ ካላችሁ ከታች ሪሴፕሽን ላይ ወርዳችሁ ጻፍ ጻፍ፣ ቤትም ያላችሁ ከላይ ኖትቡክ ካላችሁ ጻፍ ጻፍ። ምክንያቱም ዊንተር ሲዝን ላይ ከስትረስ ራሳችን የምንከላከልበት መንገዶች ያስፈልጉናል ብዬ አስባለሁ። ዶክተር ነህ እያሉ ነው። ምን የሚሉት ዶክተር ነህ? ምን አልከኝ ፋኒ? ምን የሚሉት ዶክተር ነህ? የምን ዶክተር ነህ እያሉ። ዶክተር እንኳን አይደለሁም፣ ግን ያው አያሌ መጽሐፍትን አገላብጣለሁ። መጽሐፍ ማንበብ እወዳለሁ። ምንድነው በሚያስደስት ቤት ውስጥ ስትሆን ነው? ቤት ውስጥ ምን ያስደስታል ካልከኝ እንዳልኩ በሳምንት 3 ቀን ዮጋ እሰራለሁ። ከዛ ውጭ መጽሐፍ ታገላብጣለሁ። ዮጋ ግን አይመከርም እኮ። ዮጋ ዊንተር ሲዝን ላይ አሪፍ ነው፣ ሰመር ላይ ነው መጥፎ። ዮጋ አይመከርም፣ ባዳም ልኮ ነገር አለ ይባላል። እኔ ላይክ ፋን እንደነገርኩ I was born in England so የምዕራባውያንን የፍልስፍና ቀመር ነው የምጠቀመው። ሀበሻ አይደለም? ያ ሀበሻ ግን አደሚን ታይም ደግሞ የምዕራባውያን የፍልስፍና ቀመር ያው ለምሳሌ የምዕራባውያን የፍልስፍና ቀመር ፋኒያ ዳግም ማንሰራራት የጀመረው ከ18ኛው መቶ ክፍለ ዘመን በኋላ ነው፣ በአንቶኒዮ ፐርል ሃርበር ማለት ነው። ይህ በእንዲህ እንዳለ እንግዲህ የአንቶኒዮ ፐርል ሃርበር የበኩር ልጅ ከቀናቶች በፊት በዚህ በቤንጋዚ አየር ማረፊያ እጅግ በጣም ከፍተኛ ተቃውሞ ገጥሞት እንደነበር ይታወሳል። እንቅልፋችን አመጣው እያሉ ነው። ምንድን ነው የምትሰክሳቸው? ይሄ ደግሞ ምን እንደሆነ ልንገርህ። ገብቶሃል? ይሄ የሰውን ነገር በመስማት ይህ በአዳም ልክ ሆኖ በማለት የራስህን ነገር የምትከተል ከሆነ የራስህን ኳሊቲ የምትጠቀም ከሆነ የራስህን ነገር የምትል ከሆነ ዳትስ ኦልራይት። እኔ አሁን ሰው በአዳም ልክ ሆኖ ስላለኝ ሰው ነገር ነው ስላለኝ ያላዳምጥም ማንንም። ገባ? ዮጋ ያዝናናኛል ነው ከራሴ ጋር የምነጋገርበት፣ ከራሴ ጋር የማወራበት፣ ከራሴ ጋር ገባ ሰልፍ ሪኮግናይዝ ማድረግበት ነው እና በሱ ነው መዝናናው። ከዛ ውጭ ኩክ አደርጋለሁ። ምግቡን ንገረን አልሰማንም እያሉ ነው። የቱን ምግብ? ቅድም ያወራሁት የትኛውን? ረስተዋል። አየህ በቃ ብዙ ስለሆነ ረስተዋል። ኖ የትኛውን? የምወደው ምግብ ነው ወይስ መሰለኝ? የጓያ ሽሮ እንዳልኩ። ከዛ ውጭ ፓስታ ወዳለው፣ ምስር በስጋ ወዳለው። ኩክ ማድረጋቸው በቃ ብዙ ጊዜ ሞስሌ እኔ ጋ ናቸው። ሌትስ እኔ ቤት በእንግድነት ብትመጣ አትሊስት ከ3ቱ አንዱን አታጣም።
ቦያ ጓያ ሽሮ አምጎነ ኢንቫይት ዩ ለንደን ላይ ኢንቫይት አደርግሃለሁ አንድ ቀን። የድብርቱ መድኃኒት ነው ያለች። የድብርቱ መድኃኒት ማለት ይሄ አሸዋገንዳውን ነው ያልከው? ያ አንተ ያልከው ነው እሱ። አሁን እኔ ሰምቼው አላውቅም። አሸዋገንዳ በብዛት አያውቁትም። የሚያውቁትም አለ የማያውቀውም ሰው አለ። አሁን እየታወቀ ነው። ያ ብቻ እኔ ቤት አሁን ብትመጣ በእንግድነት አትሊስት እኔ ከጠቀስኳቸው ከሶስቱ ነገሮች አንዱን አታጣም። ሆፕፉሊ ደግሞ ኢንግላንድ አንድ ቀን ትመጣለህ ብዬ አስባለሁ። የዛኔ እንግዲህ እኔ ጋር ታርፋለህ። ጥሩ ጥሩ ቦታዎች እንግዲህ ትጎበኛለህ። እመጣለሁ። ቴንኪው በጣም ብዙ የሚጎበኝ ቦታ አለ ባይዘው ኢንግላንድ ላይ። ብርድ ነው ግን ስለ ያው ዊንተር ላይ አይመከርም፣ ግን ሰመር ላይ ከምታያቸው ውጭ ከነ ለንደን ብሪጅ ከምናምን ውጭ በጣም ብዙ ቦታዎች አሉ የሚያስተምሩ የሚጠቅሙ፣ ለቭሎግም የሚመቹ። አት ዘ ሜን ታይም ደግሞ ዩቲዩብን መስራት ትችላለህ።